ሙሽራው ደስ ያላችሁ የተከበሩ ወይዘሮ ማኪ አሁን እረፍት ቢያደርጉ ምን ይመስሎታል? ማኪ ናታንን አስገድዳ ለማግባት ሞክራ ነበረ። ይሄ ሙከራዋ ታዲያ በስተመጨረሻ ዋጋ አስከፍሏታል። ሮዛ ሁሉንም ሚስጥር ለእናትየዋ ተናግራለች። ይሄንን ደግሞ ቪዲዮውን አሳይታታለች። ቪዲዮውን ናታን ስልክ ላይ ልካ በዛ እያሰራራች እሱን ልታገባ እንደፈለገ ለእናቷ ነግራታለች። እናቷ ታዲያ ለማኪ ያላት አስተሳሰብ ከቤት ውስጥ ለየት ያለ ነበረ። ሁላችንም እንደምናውቀው ማኪን አትንኩብኝ፣ እናንተ የራሳችሁ ጉዳይ እስከ ማለት ድረስ የወለደቻት ልጆቿን ስትናገር ነበረ። እንግዲህ አሁን ላይ የማኪ እውነተኛ ማንነትን አውቃለች ማለት ነው እናትየዋ። በፊት ላይ ግን ሳታቅ ስትጫወትባት ነበር። ሮዛ ግን በወንድሜ ላይ ስትጫወት እያየው ዝም ማለት አልችልም፣ በዚህ በቪዲዮ እንድታስሉ በጭራሽ አልፈቅድልሽም እንዳለችው እንግዲህ አድርገዋለች ማለት ነው። ይሄ ምንድን ነው ካልን ማኪ በቪዲዮ አስፈራርታ መጋባት አለብን ዛሬ ማታውኑ ለቤተሰቦች እንድትናገር እንድንጋባ ሰርጋችን በቅርቡ እንደሚሆን እፈልጋለሁ፣ አለበለዚያ ግን ይህንን መረጃ ለቀዋለው ለፖሊስም ሰጣለው፣ ከዛ በኋላ አንተ ትታሰራለህ፣ ቤተሰቦች እህትም እናትም ይታሰራሉ ብላ እያስፈራራችሁ ነበረ። ይሄ ታዲያ መጨረሻው ምን ሆነ የሚለውን አብረን የምናይ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። እንግዲህ አስተማሪና ተወዳጅ የሆነውን ድራማ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮች ተፈጥረዋል፣ አብረን የምናይ ይሆናል ማለት ነው። ምክንያቱም ማኪ ናታንን አስገድዳ የራሷን ማድረግ አልቻለችም ማለት ነው። ይሄ ደግሞ በጭራሽ የማይሆን ነገር ነው። በጣም አስገድዳው ነበረ፣ በቪዲዮ ስታስፈራራው ነበረ። ግን መጨረሻው ሰውየው ለጊዜው ጠፍቶ እየፈለጉ ነበር። በስተመጨረሻ እንግዲህ ሰውየው ተገኝቷል ማለት ነው። ተገድሏል የተባለው ሰውዬ። እሷም እውነታውን እንግዲህ ታውቃለች። እውነታው ምን እንደሆነ በደንብ አድርጋ ነው የምታውቀውና ይሄ ደግሞ የሆነበት ትልቁ ሚስጥር ምንድነው? ናታን በዚህ ፈርቶ ያገባኛል ብላ ስላሰበች ነበረ። ግን ናታን ይህንን ማድረግ አልቻለም በፍጹም ማለት ነው። ምክንያቱም አይወዳትም፣ አያፈቅራትም። ፍቅረኛ እንዳለችው ከአንዴ ሁለቴ ሶስቴ ብቻ ሚሊዮን ጊዜ ደጋግሞ ነግሯታል። እሷ ደግሞ በጭራሽ ይህንን መስማትም መቀበልም አትፈልግም። ሁሌም ቢሆን የራሷን ስሜት ብቻ የምታስቀድመው እንጂ ከእሱ ጋር ምንም አይነት እንትን የላትም። በጭራሽ አይወዳትም፣ አያፈቅራትም። እሷ እንግዲህ ቬሎ መርጣለይ በህልሟ እሱ ስታይ ነበረ። እሱን
ከሱ ጋር ስትጨፍር ከሱ ጋር ስትጫወት ብዙ ነገር እንግዲህ ስትጠጣ ስትዝናና እየተመለከተች ነበረ። እንግዲህ በስተመጨረሻ ህልሟን ሰላም አቋርጣታለች። ይህንን ህልሟ ስላቋረጠቻትም ደግሞ እጅጉን በጣም ተናዳ ስታጋጫት ነበር ማለት ነው። ስትመታት ነበር፣ ስትቀጠቅጣት ነበረ። ይህንን እያደረገች ባለችበት እንግዲህ በስተመጨረሻ ነው ሮዛ ያዳነቻት እንጂ በጣም እየደበደበቻት ነበር ማለት ነው። ማኪ እንግዲህ ህልሜ መልሽልኝ እያለች ህልም ኬት ይመለሳል ወገን፣ ህልም ኬት ይመለሳል፣ ህልሜን ካልመለሳችሁ እያለች ነበረ። ማኪ እንግዲህ በዚህ ልክ ነው ለናታን ያላት አመለካከት፣ በዚህ ልክ ነው። እሷ ትወደዋለኝ። ለምን ወደደችው እንግዲህ አይባልም። ምክንያቱም እሷ መብቷ ነው እሱን መውደድ፣ እሱን ማፍቀር። ደግሞም እሱ ደግሞ እሷን በጭራሽ አይወድም። ስለዚህ እዚህ ጋር በጣም ልዩነት አላቸው ማለት ነው። ልዩነታቸው የሰፋ ነው። ናታን ደግሞ ከወደደው ሰው ጋር የመኖር መብት አለው። መብቱ መጠበቅ አለበት። አሁን ላይ እናትየዋ እንግዲህ በጣም ተቀይማታለች። አንቺ እንዲህ አይነት ሰው ነሽ ወይ? እኔ ከአንቺ አልጠብቅም እያለቻት ትገኛለች ማለት ነው። እስካሁን ያው ስለማታውቅ አላስተዋለቻት ነው። ቤት ውስጥ እንግዲህ በጭራሽ ስለማትውል ስራ ስለምትውል ብዙን ጊዜ የምታውቀው ነገር የለም እናታቸው። ምክንያቱም ስራ ነው የምትውለው። ማታ ስትገባ ግን ታስመስልላታለች። ማኪ ልጅሽ እንደዚህ አድርጎ እንደዛ አድርጎ ናታን እንደዚህ አድርጓል እያለ የማይሆን ነገር ነው የምታወራላት ማለት ነው። ይሄ ሁሉ ነገር ስላለ እንግዲህ በምንም ሁኔታ ማኪ መጥፎ ናት ብላ አይደለም የምታየው። ማኪ በጣም ጥሩ እንደሆነች የማኪን ጥሩነት ለናታን ራሷን አሳልፋ እንደምትሰጥ እስር ቤትም እንደምትታሰርለት ነው ያረጋገጠችው እናትየዋ። ነገር ግን እስር ቤት የገባችው ገባለሁ ብላ ያሰበችው ድራማ እንደሆነ ስላወቀች ነው። ፈተና ላይ እንደሆነች ስላወቀች ነው። ያንን ፈተና ደግሞ ቀድማ አይታለች እሷ ፈተና እንደሆነ። ምስኪኗ ሰላም ግን ፈተና እንደሆነ ሳታውቅ እንኳን እኔ ነኝ የገደልኩት እኔ እያለች እየተናገረች ነበረ። ግን እኔ ስትልችኛዋን ሰምታ ቶሎ ብላ እንግዲህ እኔ ነኝ የገደልኩት ብላ ተናገረች። ምክንያቱም እንደምትመለስ ስለምታውቅ የውሸት እንደሆነ ስለምታውቅ ይሄንን አደርጋለች ማኪ። እሷ ሰርጉ ይደገስልኝ አሁን እንጋባ እያለች ናታንን በጣም እያስጨነቀችው ነበረ። ሰላም ታዲያ ግራ ገብቷታል በሆነው ነገር። ምክንያቱም ተቀያየረባት፣ በጣም ተረብሿል፣ ተጨንቋል። ምንድነው ማድረግ ያለብኝ ነገር የሚለው አሳስቦታል። ይሄንን ነገር ደግሞ ሰላም እንድትሰማም አልፈለገም። ክላሱ ቁጭ ብሎ እንግዲህ እያሰበ ነበረ። ሰላም መታ ምን ሆነክ ነው? ጨንቆሃል? የሆንከው ነገር አለ ወይ ስትለው አይ እናፍቀሽኝ ነው ምናምን የሚል ምላሽ ነበር ሲመልስላት የነበረው ነው። ይሄንን ነገር መናገር አልፈለገም። ማኪን እንዳያገባ አይወዳትም። ሲቀጥል ደግሞ አላገባም ብሎ እንዳይወስን ቤተሰቦችን ታሳስርብኛለይ፣ እኔ የምታሰራለሁ ከአንድ ቤት 3 ሰው መታሰር አለበት ወይ የሚለው አሳስቦታል። ሰውየው ስላልተገኘ ነው ይሄ ሁሉ ያሳስበው እንጂ በእርግጥ ያው ሰውየው በህይወት አለ፣ አልሞተም። ግዴታ ግን ውሳኔ ላይ ለመድረስ ሰውየው መገኘት አለበት። ሰውየውን እንግዲህ ጀግኒት ሮዛ ፈልጋ እንደምታገኘው ተስፋ እናደርጋለን። የሆነ ነገር አደርጋለሁ ወንድሜ ተረጋጋ ነው ያለችው። ቀን እንኳን አልሰጠቻቸውም። የሚገርመው ማታውኑ ለቤተሰቦች እንድትናገር ፈልጋለሁ እንደምታገባኝ ነው ስትል የነበረው። ሮዛ ግን ቀድማ እማዬ ናታንን እያስገደደችው ነው፣ ስለዚህ በዚህ ያስገድዳ ልታገባ ትፈልጋለች። አንቺ ጥሩ ናት የምትያዝ ማኪ እች ናት። ይኸው ቪዲዮ ቀጥታናለች ብላለች። ቪዲዮ መቅዳቷ ትክክል አይደለም። መጀመሪያ ሰው ቤተሰብ ሆነው ሳለ የቤተሰቡን ገበና በቪዲዮ መያዝ የለበትም። ጥሩ ነገር ሲሆን ለማስታወሻ ቪዲዮ ልትይዙ ትችላላችሁ። የሆነ ስትዝናኑ፣ የቤተሰብ ፕሮግራም ሲኖር፣ እንደዛ አይነት ነገሮች ሲኖሩ በደስታ እቺ ናት ማኪ ማለት አረመኔዋች ናት ብላ እንግዲህ ለእናቷ በደንብ አስረድታታለች። ወንድሜን እያየ ወደ እሳት እንዲገባ አልፈልግም፣ ወንድሜ እንዲሰቃይ አልፈልግም። ከዚች ከማኪ ጋር በጭራሽ እንዲኖር አይገባም። እስር ቤት ህይወቱ ሲኦል እንዲሆን አልፈልግም። እሱም ቢሆን ህይወቴን ለምን ሲኦል ታረጊብኛለሽ? ለምን እየተከታተልሽኝ ህይወቴን ታበላሽብኛለሽ? እያላት ይገኛል። እሷ ያንተን ህይወት እኔ ገነት ለማድረግ ነው እየለፋው ያለሁት እንጂ ያንተን ህይወት በጭራሽ ሲኦል ለማድረግ እየሞከርኩኝ አይደለም፣ ገነት ለማድረግ እየሞከርኩኝ ነው እያለች ነው እንግዲህ የምትገኘው።
እሱ ግን በጭራሽ እንግዲህ እንደማይፈልጋት ከህይወቱ እንድትወጣ ነው የሚፈልገው። ሁሌም ቢሆን የእሱ ፍላጎት ይሄ ነው ማለት ነው፣ የናታን ፍላጎት። እሷ ግን ፍላጎቷ እሱን ይዛ እንደዚህ የሚወዳትን የሚያፈቅራትን ሴት እንዳያገባ ነው እያደረገች ያለችው። ሁለቱ በጣም የተለያዩ ናቸው። እንግዲህ ሁለቱ መሀል ያለው ልዩነት በጣም የሰፋ ነው። እዚህ ጋር እሱ የሚያፈቅራት ሴት አለች፣ እሷ ደግሞ እሱን ታፈቅረዋለች። ሰላም እና ናታን ደግሞ ይፋቀራሉ። ስለዚህ ሁለቱ የሚፋቀሩ ሰዎች ናቸው መጋባት ያለባቸው እንጂ ሮዛ የምትፈልገው ሰላም እና ናታን እንዲጋቡ ነው። ምክንያቱም ሁለቱ ስለሚፋቀሩ ስለምታውቅ ነው። የሚፋቀር ሰው ነው ደግሞ መጋባት ያለበት እንጂ የማይዋደድ የማይፋቀር ሰው በጭራሽ መጋባት የለበትም። እየጠላት ሳያፈቅራት አልፈልግሽም እያላት በዚህ ልክ ማኪ አይን አውጣ መሆኗ ራሱ በጣም ነው የሚያስገርመኝ እኔ። ምክንያቱም አይወዳትም፣ በቃ አያፈቅራትም። መተውን ያለባት ሴት ልጅ በዚህ ልክ አይን አውጣ መሆን የለባትም። ወንድ ልጅ ካልወደደ አልወደደም ነው፣ ካልፈለገ አልፈለገም ነው። የእሱ ስሜት እሷ አይደለችም። በቃ ሰራተኛው ልትሆን ነው። ቢያገባት ራሱ ያፍርባታል። በቃ ማለት የማይወዳትን ሴት እንደፈለገች አብራ መሆን አትችልም። ፕሮግራም ሲኖር አብራ ልትወጣ አትችልም። አይወዳትም ወረድ በቃ ያ ነው። እና ማኪ ደግሞ በተንኮል ነው ናታንን መያዝ የምትፈልገው። ሰው በፍቅር ነው የሚያዘው። ሰላም እንግዲህ በጣም ጥሩ አፍቃሪ ናት፣ ጥሩ ተንከባካቢ ናት። ይሄን ደግሞ እሱም ደግሞ ይወዳታል። ሁለቱም ስለሚዋደዱ አብረው መሆን ያለባቸውም ደግሞ እነሱ ናቸው ማለት ነው። እንግዲህ ትልቁ ነገር ፍቅር ነው። ሁሌም ቢሆን ፍቅር ያሸንፋል። ሰላም ብዙ ፈተናዎችን እያለፈ ትገኛለች። ከዚህ ሁሉ ፈተና ውስጥም ደግሞ አልፈው ከናታን ጋር አንድ ላይ እንደሚሆኑ ምንም ጥርጥር የለውም። ትልቁ ነገር እናትየዋ ማወቋ ነው። እናትየዋ ማወቋ ከምንም በላይ የማኪን ተንኮል ማወቋ፣ እንደዚሁም ደግሞ ሰላም የምትባለው የናታን ፍቅረኛ ማናት ሲባል የነበረው እንግዲህ እስካሁን በድብቅ ነበር። ኦልሬዲ አሁን በቅርቡ ግልጽ ሆኗል። እናትየዋም በመሀላቸው እንደማገባ ቃል ገብታለች። ፈተናውም የቀረበው እንግዲህ ለማረጋገጥ ነበረ። ፈተናውን ማኪ ያለፈችበት መንገድ ትክክለኛ መንገድ አይደለም። ሰላምን ብትሆን እኔ እያለች ነበረ። እሷ ግን የእውነት የምትታሰር የእውነት ከታሰረችም ናታንንም ስለምታጣው ደግሞ የራሷ የሆነ ኃላፊነትም ስላለባት ስትፈራ ስትቸር ግን ናታን እንዳይታሰር እኔ እያለች ነበረ። ያችኛዋ በደንብ ሬሳ ነው የተባለው ሰውዬ ተነስቶ ሲሮጥ ቪዲዮ ቀርጻ ስለተመለከተች እኔ ነኝ አለች ቶሎ ብላ ማለት ነው። እኔ ላይ ጥቃት ሊያደርስብኝ መጣ ከዛን አለች እየተማዘዘኝ ማለት ነው። ከዛን በቃ ግድግዳ ላይ ሰረውረው ሞተብኝ እኔ ነኝ እያለች እንኳን የወንጀለኝነት ስሜት እውነታ ቢሆን ትንቀጠቀጥ ነበረ። እዛ ቦታ ራሱ አትቆምም በእርግጠኝነት ማኪ ማለት ነው። ሰላም ግን እውነታውን አውቃ በእንደዛ ውስጥ እየተጨነቀች እያሰበች ነበረ። የናታን ጭንቀት ጊዜም እሷ ነበረች ከጎኑ የነበረችው። ፍቅር እንግዲህ እስከ መቃብር እንደዚህ ነው። በቀጣይ እንግዲህ ቀጣዩ ምን ይሆናል የሚለውን አብረን የምናይ ይሆናል። መቼስ የማኪ እቅድ ተበላሽቶባታል ማለት ነው። ሰውየው ስለሚገኝ ነው። ሰውየው ይገኛል። ለጊዜው ነው የጠፋባቸው እንጂ ይገኛል። ያኔ ሶሻል ሚዲያ ላይ ለፖሊስ ብትሰጥ ራሷ ወንጀለኛ ትሆናለች፣ ትያዛለች ማለት ነው። እውነተኛ ሰውየው ስላለ ይሄንን በእሷ ቤት በትንሽ በቪዲዮ አስፈራርታ ከዚህ በፊት አስባ ነበር። ያሰበችው ምንድነው? ከናታን ጋር ፎቶ ተነስታ ከሱ ጋር ያደረች አስክራ እንግዲህ የሰከረው ራሱ ነው። ግን ከሰከረ ሰው ጋር ፎቶ ተነስታ ሰላምን አሳይታ እሷን ልታስቀና ከፍቅረኛ ጋር ለማጣላት ያሰበችው ነበረ። እሷ አልተሳካላትም፣ ይሄም ደግሞ አልተሳካላትም። ቀጣይ ደግሞ ምን አይነት ተንኮል ይዛ እንደምትመጣ እንግዲህ አናቅም። በእርግጥ እናትየዋም ዝም የምትላት አይመስለኝም። እሱን አብረን ነው የምናይ የሚሆነው። ከዚህ በኋላ የማኪ ጉዳይ እንደሚያበቃና የናታንና የሰላም ፍቅር እንደሚቀጥል ተስፋ እናደርጋለን። ለዚህ ሁሉ ትልቁን ሚና የምትጫወተው ደግሞ ሮዛ ናት። እንግዲህ ሮዛ ምርጥ እህት ናት። ለሁላችንም ከሮዛ ምርጥነትን ልንማር ይገባል። ለወንድሞቻችን ሚስቶች እንደዚህ ጠበቃ መቆም አለብን። የወንድማችን ሰፖርተር ደጋፊ መሆን አለብን ብዬ አስባለሁ። ብዙውን ጊዜ የባል እህቶች ጥሩ ስም አይሰጣቸውም እና እንደዛ ጥሩ ስም የማይሰጣቸውን ሳይሆን ጥሩ ስም የሚሰጠን እህቶች ልንሆን ይገባል ብዬ አስባለሁ። ለምን እንደሆነ ባላቅም ይባላል። እኔ አይቼ አላቅም። ኦልሬዲ ግን መሆን የለበትም።
በጭራሽ ይሄ አማት መጥፎ ናት ምናምን የሚባለው ነገር ያው ይባላል፣ ግን እንደዛ መሆን የለበትም ነው በቃ የኔ ሀሳብ። ያ መሆን የለበትም በጭራሽ። ተዋዶ እንደ ቤተሰብ ተከባብሮ መኖሩ የተሻለ ነውና ቀጣዩን ክፍል ወደ እናንተ ይዤ እስከምመጣ ቸር ሰንብቱልኝ። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ምን ተማራችሁ ከሮዛ ድራማ?